የዛሬው ቪዲዮ ስለ አንዲት ምስኪን ህፃን ልጅ ያወራል። ህፃኗም ኤላ ትባላለች። ከምስኪን ቤተሰብ ውስጥ የተገኘች ምስኪን ልጅ ናት። ከዕለታት አንድ ቀን አንድ ወጣት በእድሜው 30ዎቹ መጀመሪያ አካባቢ የሚሆን ከብዙ ህፃናት ጋር ይዟት እየሄደ እያለ ኤርፖርት ውስጥ ከአንዲት መንገደኛ ኤምሊ ከምትባል ሴት ከያዘችው ትልቅ የልብስ ቦርሳ ውስጥ ትገባለች። እንግዲህ ታሪኩ ከዚህ ይጀምራል። በእርጋታ እስከ መጨረሻው ተከታተሉኝ ዘንድ እየጋበዝኩ ታሪኩ ጀመረ። ኤምሊ ስልክ ታወራለች። አዎ አሁን ደረስኩ። ታክሲ ለመያዝ እየሄድኩ ነው። እናማ ወደ ሆቴል ነው የምሄደው። አዎ እናቴ። ኦ እሺ እናቴ፣ እወድሻለሁ። ቻው። ሃይ ወይዘሪት፣ ይቅርታ። ሃይ፣ ልረዳህ እችላለሁ? አዎ የኔ ልጅ ወደዚህ አካባቢ ስትሮጥ አይቻት ነበር። እዚህ አካባቢ ያላየሻትም? አይ አይመስለኝም። እርግጠኛ ነሽ? አጭር ጸጉር፣ ቡኒ ጸጉር፣ ፒንክ ቲሸርት የለበሰች? አይ ጌታዬ፣ እዚህ አካባቢ ምንም ልጅ አላየሁም። ድብብቆሽ መጫወት ትወዳለች። አንዳንድ ጊዜማ እንደው በጣም አብዝታ ትወዳለች። ሻንጣሽን ብመለከተው ችግር አይኖርም አይደል? ቅር አይለኝም። በጣም አመሰግናለሁ። ይቅርታ ጌታዬ፣ ታክሲ እየጠበቀኝ ነው እና መሄድ አለብኝ። ይቅርታ። ለማንኛውም እዚህ ውስጥ ትሆናለች ብዬ አላስብም። አዎ አይመስለኝም። አዎ ስላስቸገርኩሽ ይቅርታ። ሂጂ በቃ። ልጅህን ቶሎ እንደምታገኛት ተስፋ አድርጋለሁ። በጣም አመሰግናለሁ ከተባባሉ በኋላ እሷም ሆቴሏ ደረሰችና አልጋ ክፍል ለመያዝ ወደ ውስጥ ገባች። ከገባችም በኋላ የክፍሏን ቁጥር 301ን ከአስተናጋጇ መልካም መስተንግዶ ጋር ከያዘች በኋላ ወደ ክፍሏ ሄደች። አስተናጋጇም የክፍሏን ቁልፍ እየሰጠቻት ጀምስ ቦርሳሽን ያግዝሻል፣ አሳንሰሩም ከግራሽ በኩል አለልሽ፣ መጠቀም ትችያለሽ አለቻትና መልካም ቆይታ ተመኝታላት ሸኘቻት። ኤምሊም አመሰግናለሁ ብላ ቦርሷን ጀምስ ይዞላት ወደ አሳንሰሩ ሄዱና በአሳንሰሩ ወደ ላይ ወደ ክፍሏ አመሩ። ከዛም ከአሳንሰሩ ወረዱና አግኝቻለሁ አለችው ጀምስን። እሱም እሺ አላት። እሷም መልሳ አመሰግናለሁ እሺ አለችው። ነገር ግን ጀምስ ኮስተር ብሎ ንቀት የተሞላበት በሚመስል መስተንግዶ ነበርና ያስተናገዳት። ኩራትም ያለበት ይመስላልና እሷ ግን በጣም ተናዳበት ነበር። እናም ምን አይነት የሚያስጠላ ልጅ ነው አለች። ወደ ክፍሏም ከገባች በኋላ ቦርሳዋን መሀል ወለሉ ላይ ካቆመች በኋላ ሶፋው ላይ ቁጭ ብላ በሶፍት ፊቷን እየጠራረገች ባለበት ጊዜ ነበር በቦርሳው ውስጥ ያለችው ሕፃን ከቦርሳው ወጣ ሄዳ ስትደበቅ ድምፅ ሰማችና ወደ ኋላ ስትዞር የሌላኛው ሶፋ አንደኛው ትራስ ሲንቀሳቀስ አየች። ከዛም በድንጋጤ ቶሎ በመነሳት ተጠጋችና ሕፃኗ መሆኗን ካረጋገጠች በኋላ በነገራችን ላይ ይህ በእንዲህ እንዳለ በስልኩ ጂፒኤስ የልጅቷን እንቅስቃሴ ሲከታተል የነበረው ሰው ተከትሎ ወደ ሆቴሉ መጣና ታዲያስ ሃይ አላት አስተናጋጇን። ይቅርታ ስላስቸገርኩሽ አላት። ሚስቴ አሁን አልጋ ይዛለች፣ ስሟም ኤምሊ ሳንደርስ ትባላለች አለ። ስሟን ከኤርፖርት በወረደች ጊዜ ልጁን ሲፈልግ ከቦርሳዋ ላይ አንብቦት ነበርና። ቡናማ ጸጉር ያላትና ጥቁር ጃኬት የለበሰች ነች አለ። ትንሽ የተጨነቀችም ትመስላለች አለ። አስጨናቂ ጉዞን አድርጋ ነበር ታውቂያለሽ አላት ለአስተናጋጇ። ይህን እያወራ እያለ እኛ ግን ወደ ኤምሊ እንመለስ። ኤምሊ የሰማችውን ድምፅ ምን እንደሆነ ለማወቅ
ከተቀመጠችበት ተነስታ ወደ ቦርሳዋ ሄዳ ስታይ ተከፍቶ ነበር። እናም ወደ ሶፋው ስታይ ልጅቷ እየተደበቀች አየቻትና ነይ በላ ስትጎትታት፣ ሕፃኗም እባክሽ አትመልሽኝ፣ ያ ሰውዬ እውነተኛ አባቴ አይደለም፣ እባክሽ እያለች ኤሚሊን ተማጸነች። አንቺ ማነሽ? አለች ኤሚሊ በድንጋጤ ተሞልታ። ኤላ ነኝ፣ ኤላ ዊልሰን አለች ሕፃኗ። ምን ትሰሪያለሽ ቦርሳዬ ውስጥ ብላ ጠየቀች ኤሚሊ። ወዴት እንደምትሄጂ አላውቅም፣ እናም ሳይሽ ሩህሩህ ስለመሰልሽኝ ነው እና እባክሽ አትመልሽኝ አለች ሕፃኗ በመማፀን። አይ ተረጋጊ እባክሽ አለች ኤሚሊ በመጣደፍ። አሁን ደህና ነሽ፣ ቃል እገባልሻለሁ አለች ኤሚሊ። እባክሽ ምን እየተካሄደ እንዳለ ንገሪኝ። በዚህ ሰዓት ነበር ያለችበት ሩም ውስጥ የሕፃኗ ፍላጊ የመጣው። እሱም ወደ እነሱ እየመጣ እያለ ኤሚሊ ስለ ሰውየው ማንነት እየጠየቀች ነበር። ሰውየው ማን ነው? ከአንቺ ምንድን ነው የሚፈልገው? ሕፃኗም መለሰች፣ ሕፃናትን ይሰርቅና ይደብቃቸዋል። እባክሽ እንዲያገኝ አታድርጊ እሺ? አዎ እሺ ላስብበት አለች ኤሚሊ። ሰውየው አንኳኳ። አሁኑኑ መታጠቢያ ክፍል ግቢ። ሕፃኗም በመጣደብ መታጠቢያ ክፍል ተደበቀች። እሱም መጣና ሃይ አላት ኤሚሊን። እሷም በምላሹ ሃይ አለችው። ምን ልርዳህ ጌታዬ አለችው። ይቅርታ ተቃይሮብናል መሰለኝ አለ። የኔ ቦርሳ አንቺ ጋር ነው አለ። በስልኬ ያየሁት ነበር አለ። አይ በጣም እርግጠኛ ነኝ ያ የኔ ነው። ስልክን በድጋሚ አረጋግጥ እባክህ አለችው ኤሚሊ። ፈገግ ካለ በኋላ አድምጪኝ አለ። የራሴን ከመለሽልኝ ወዲያውኑ እሄድልሻለሁ፣ መንገዴ ላይ ነኝ አለ። በትኩረትና በንዴት ከተመለከታችሁ በኋላ ይሄን ማድረግ አልችልም አለችው። እሺ ወደ ውስጥ ልግባ አለ። እሷም ጥበቃ እጠራለሁ አለችና በሩን ለመዝጋት እየተዘጋጀች አሁን ብትሄድ ይሻላል አለችው። ብላውም በሩን ዘጋችበት። እሱም ከልቡ በመናደድ ወደ ኋላ ይመለሳል። ኤላ እዚህ ነኝ፣ ኤላ ነኝ፣ ነይ። እዚህ መሆናችን አውቋል አለቻት ኤሚሊ። መጣ እንዴ ብላ በፍርሃትና በመንቀጥቀጥ ጠየቀች ሕፃኗ። አላቅም፣ ነገር ግን መገኘት የለብንም መሄድ አለብን አለቻት ኤሚሊ። እሱም ወደ ጥበቃው ሄደና ይቅርታ ቦርሳዬን ወደ ተሳሳተ ክፍል ልከዋል መሰለኝ አለው። ልኬዋለሁ አለ ጥበቃው። የትኛው ክፍል ውስጥ ነህ ጌታዬ አለ ጥበቃው። ይመለከታል አለ ክፉ ጨካኙ ሰውዬ። ቦርሳዬ 301 ቁጥር ውስጥ ነው፣ በስልኬ ማየት እችላለሁ። ጌታዬ ማድረግ እንችላለን አለ ጥበቃው። ምናልባት እንኳ እቃዎችን ብታጣ ብሎ በአይን ጥቅሻ ሊግባባ ሞከረ። እሺ ሙሉ በሙሉ ተረድቻለሁ አለ ሰውየው። ከዛም የሆነች ገንዘብ ቢጤ የሰጠውና ጮለቅ አድርጎ ካየ በኋላ በቂ ነው አለ ሰውየው። በቂ ነው አለ ጥበቃው። አመሰግናለሁ፣ ለማንኛውም ቻው ብሎ ሄደ። ታች እጠብቅሃለሁ አለው ጨካኙ ሰውዬ። እሺ አለ ጥበቃው። ቀስ ብለው ሰው መኖር አለመኖሩን ካረጋገጡ በኋላ ሕፃኗና ኤሚሊ ወደ ሌላ ቦታ ወስዳ ሕፃኗን ልትደብቃት ፈለገች። እኔ የምለው
ግን ታሪኩ አልመሰጣችሁም? እስኪ እንዲህ አይነት ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ተከታተሉኝ። እኔንም በብዙ ያበረታታኛል። ሰብስክራይብ እና ላይክ ስላደረጋችሁም አመሰግናለሁ ውድ አድማጮቼ። ታሪኩ ይቀጥላል። ሂጂ አሁን ወንዶች መታጠቢያ ቤት ግቢ አለቻት ኤሚሊ። ሂጂ ማሬ አለች። ጠብቂኝ አለ ፈገግ እያለባት። ለሰኮንድ ላወራሽ ፈልጋለሁ አለ ሰውየው። አብረን ብንጠጣ ቅር ይልሻል አላት። በዚህ ጊዜ እሷም መለስ አለችና ወደ እሱ ሄደች። አሁን አለ። ሁላችንም የሆነ ነገር እንዳለሽ እናውቃለን፣ ያንቺ ያልሆነ። በዚህ ጊዜ ልቧ በብዙ ይመታ ነበር። ነገር ግን ምንም ባላወቀ መልስ ልትሰጥ እየተዘጋጀች ይመስላል። ምን እንደምታወራ አላውቅም አለችው። ጨዋታውን አታክሪው አላት። ቦርሳዬን እንደመለሽልኝ ወዲያውኑ ትሄጃለሽ አለ በመጨነቅ ይመስላል። ውሃ ልታዘዝኝ ትችያለሽ ብላ አስተናጋጇን ጠየቀች። እባክሽ አለች አስተናጋጇን። ታዲያስ ይሄው ጌታዬ አለ ጥበቃው የኤሚሊን ቦርሳ አምጥቶ ለሰውየው እየሰጠ። ፈገግ እያለ ይሄው ቦርሳዬ አለ ሰውየው ለኤሚሊ። አመሰግናለሁ አለ ለጥበቃው። እሷም ምንም ነገር የለውም እኮ አለችው። ዝም በይ አላት። ምንም ነገር አልጠየኩሽም አላት። ነገር ግን ቦርሳውን ከፍቶ ሲመለከት ምንም አልነበረም። ጥሩ አለና በመናደድ ፀጉሩን እያከከ ግንባሩን እየዳበሰ ጨዋታዬን ጨርሻለሁ አለ። ልጅቷ የት አለች አለ ኮስተር ብሎ ሰውየው። የምን ልጅ አለች ኤሚሊ። ድድብና አትጫውች ከኔ ጋር አለ ሰውየው በመቆጣት። የት አለች ልጅቷ አለ ሰውየው። ብትነግሪኝ ይሻልሻል አለ። አሁን ልጅቷ የት አለች አለ በመቆጣት። አስተናጋጇም ውሃውን ይዛ መጣችና እየሰጠቻት ከክፍልሽ ጋር ይያዝ ሂሳቡ ብላ ትጠይቃታለች ኤሚሊን። አዎ እባክሽ አለች። ችግር የለም እናቴ አለች። ስለዚህ ከዚህ ጋር ፈርሚ አለቻት ወረቀት እየሰጠቻት። ኤሚሊም እርጅን ብላ ፈረመችላት። አመሰግናለሁ አለች አስተናጋጇ ግራ በመጋባት ፊቷን እያየች። እስከዚህ ድረስ እያያችሁ ከሆነ ሰብስክራይብ እና ላይክ እያደረጋችሁ ተከታተሉኝ። ስለምታደርጉም አመሰግናችኋለሁ። ታሪኩ ይቀጥላል። አስተናጋጇም ዞር ብላ ለፖሊስ ደወለች። 911 አስቸኳይ ነው አለች። አሁን ንገሪኝ ልጅቷ የት አለች አለ ሰውየው። እሺ ተረጋጋ አለች ኤሚሊ። ሄሎ ማን ነው ውስጥ ያለው? ልረዳሽ ነው። ወይኔ አምላኬ ምንድን ነው የተፈጠረው? አይ ጠብቂኝ፣ በዚሁ ነው የሚያገኘን። በፍጥነት መሄድ አለብን። ከዛም ቀስ ብለው ወጣው ሮጡ። ነገር ግን እሱ 301 ላይ ሄዶ ከፍቶ ገባና የት አለሽ? 12 ማሬ 12 ነይ፣ አሁን መሄድ አለብን። 12 እኔ ነኝ፣ ነይ እንሂድ። ልገባ ነው። ገባው። 3 2 1 ማንም የለም። እሺ አለ። ስልኩን አውጥቶ ተመለከተና አይ ለዘላለም ደብቂያት አለ። ከውስጡ ብስጭትና ግለት የበዛበት ስሜቱን እያጋጋለ። እኔ ነኝ ማሬ። ይህን ድምፅ ታውቂው የለ? 12 እሺ አሁን
ማንም የለም። ምን አይነት ደባሪ ነገር ነው? ተበሳጨ። አስተናጋጇን አያት። ክፈችው! ወረቀቱን አየ። ክፈችው! አለበለዚያ ሁላችሁንም እገላችኋለሁ። ክፈችው! ተቃጠለ፣ ነደደ፣ ተበሳጨ። አሁን በሩን ታገለ። አይከፈትም። ከኋላው አንዳች ድምፅ ሰማ። እጅ ወደ ላይ። ፖሊሶች ነበሩ። ታሰረ። ኤላ እንዴት ነሽ ልኝ? ተጨንቄ ነበር። አቀፈቻትና አንስታ ሳመቻት። እንዴት ነሽ? ደህና ነሽ? አለች ከጭንቀት በተላቀቀ ስሜትና ደስታ በተሞላበት ስሜት። ጌታዬ ጌታዬ፣ ሲያግዘው የነበረ አንድ ሰውም አለ አለች ለፖሊሶች ኤሚሊ። ክፍሌ ውስጥ ገብቶ ቦርሳዬን አውጥቶ ሰጥቶት ነበር። ይሄ ልጅ ነው አለች ኤሚሊ። እዛው ቁም፣ እጅን አምጣ፣ ሂድ አሉ ፖሊሶቹ። ኤላ የኔ ልጅ አመሰግናለሁ ስለረዳሽንና ፖሊስ ስለጠራሽ እናመሰግናለን አሏት ለአስተናጋጇ በደስታ። ኦ ጩጫዋ፣ አሁን ደህና ነሽ? አለች አስተናጋጇ። ሄ ኤላ ወንድሜ፣ ይሄን ሁሉ ጊዜ የት ጠፍተሽ ነው? ቤት ስንሄድ እነግራለሁ። ታሪኩ አለቀ። እስከዚህ ድረስ እየተከታተላችሁኝ ከሆነ አመሰግናለሁ። እስከ መጨረሻው ስለተከታተላችሁ ከልብ እያመሰገንኩ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እንዲሁም ኮሜንት እያደረጋችሁ ለሌላ ጊዜ በሌላ ቪዲዮ እንገናኝ። አመሰግናለሁ። ቻው፣ ደህና ሁኑልኝ። እወዳችኋለሁ።